ጤና ይስጥልን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ የሰዓቱን ዜና ይዘን ቀርበናል። በመጀመሪያም አርዕስተ ዜና። በኢሊኖ ምክንያት ድርቅ በተከሰተባቸው አካባቢዎች በሰውና በእንስሳት ሕይወት ላይ የከፋ ተጽዕኖ አለማድረሱን በየክልሎቹ የተሰማርቱ የነበሩ የሕዝብ ተወካዮች ምክር ቤት አባላት ቡድን አስታወቀም። በኦሮሚያ አንዳንድ አካባቢዎች የተቀሰቀሰውን ሁከት እንደሚያወግዙት የአዲስ አበባ ከተማና የክልሎች ነዋሪዎች ገለጹ። የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። አብራችሁን ሁኑ። በኢሊኖ ምክንያት ድርቅ በተከሰተባቸው አካባቢዎች በሰውና በእንስሳት ሕይወት ላይ ከፋ ተጽዕኖ አለማድረሱን በየክልሎቹ ተሰማርቶ የነበረው የሕዝብ ተወካዮች ምክር ቤት አባላት ቡድን አስታወቀ። ቡድኑ የጉብኝቱን ሪፖርት ለምክር ቤቱ ባቀረበበት ወቅት በተደጋጋሚ የድርቅ ተጽዕኖ ባለባቸው አካባቢዎች ዘላቂ መፍትሄዎች እንዲቀመጡም ነው ያሳሰበው። ማርታ ዘሪሁን ውይይቱን ተከታትላ ተከታዩን ዘገባ አዘጋጅታለች። በአፋር፣ በአማራ፣ በኦሮሚያ፣ በደቡብ፣ በኢትዮጵያ ሶማሌና በትግራይ ክልሎች ድርቅ በተከሰተባቸው አካባቢዎች ጉብኝት ያደረጉ የሕዝብ ተወካዮች ምክር ቤት አባላት የጉብኝታቸውን ውጤት ለምክር ቤቱ አቅርበዋል። የምክር ቤቱ አባላት ድርቁ በየአካባቢው በሰውና በእንስሳት ሕይወት ላይ ያለውን ተጽዕኖ፣ በትምህርትና በጤና ላይ ያስከተለውን ተጽዕኖም ገምግመዋል። ለድርቁ የሚደረገው ድጋፍ የሚሰራጭበትን አግባብ እንዲሁም በየደረጃው ባለው አመራር የተሰጠውን ትኩረትም ዳስሷል ጉብኝቱ። እናም በስድስቱም ክልሎች የተከሰተው ድርቅ ከሌሎች ጊዜያት የከፋ ቢሆንም ቀደም ብሎ በተደረጉ ዝግጅቶች አማካኝነት ተጽዕኖን መቋቋም መቻሉን በሪፖርቱ ተገልጿል። በየደረጃ ያሉ የመንግስት አካላት ባደረጉት ቅድመ ዝግጅትና ድጋፍ እንዲሁም ህብረተሰቡ እርስ በርስ ባደረገው መተጋገዝ በተከሰተው ድርቅ ምክንያት በሰውም ሆነ በእንስሳት ጉዳት እንዳስከትል ርብርብ የተደረገ መሆኑና ድርቁ ያለበት ደረጃ ከመቼውም ጊዜ የከፋ ቢሆንም የህብረተሰቡ ተሳትፎና መንግስት ባደረገው እንቅስቃሴ ችግር እንዳይፈጠርና ተረጋግቶ ኑሮውን እንዲመራ የተደረገ መሆኑን ህብረተሰቡ አረጋግጧል። የቡድኑ አባላት በቀጣይ ትኩረት ሊደረግባቸው ይገባል ያሏቸውን ጉዳዮችም በሪፖርቱ አቅርበዋል። የተለያዩ የውሃ አማራጮች ባሉባቸው አካባቢዎች ቴክኖሎጂን በመጠቀም ጥቅም ላይ እንዲውሉ በማድረግና የተፈጥሮ ሀብት ስራውንም ተጠናክሮ መቀጠል ይገባል። ለእንስሳት ከመጎዳታቸው በፊት ገበያ ማፈላለግ፣ በየአካባቢው ላሉ ወጣቶች የስራ እድል ማመቻቸትና በድርቁ ተጽዕኖ ምክንያት ትምህርት እንዳይቋረጥ ለተማሪዎች የትምህርት መሳሪያ አቅርቦት እንዲሁም ለህፃናትና ለእናቶች የሚደረገው የተለየ የምግብ ድጋፍ ተጠናክሮ ሊቀጥል እንደሚገባም አሳስቧል። የቡድኑ አባላት ላነሷቸው ጉዳዮችም የሚመለከታቸው ሚኒስቴር መስሪያ ቤቶች የስራ ኃላፊዎች እየተሰሩ ያሉ ስራዎችን ለምክር ቤቱ አቅርበዋል። የጽህፈት መሳሪያዎችን የማቅረብ እቅድ አውጥተን በጀትም ተመድቦ ስራ ተጀምሯል። በጣም የባሰበት አካባቢ ለአፋር ክልል ቅድሚያ በመስጠት ልከናል። ቀሪዎቹን በውጭ ሀገር አስገዝተን እያመጣን ያለነው በሚቀጥለው 2 ሳምንት ውስጥ ሁሉንም የትምህርት ቤቶች እናዳርሳለን። ከፍ ያለ ቁጥር ያላቸው ህጻናት ቢጎዱ ማከም ያስችላል በሚል በከፋው ሲናሪዮ በወርስት ኬስ ሲናሪዮ በሚባለው ዝግጅት ተደርጎ ግብአቶች በበቂ ሁኔታ በየደረጃው ለማስቀመጥ ነው የተሰራው። ጥልቅ ጉድጓዶች መቆፈር አለበት እዛ አካባቢ። ይህ ትልቁ ነገር ስለሆነ ኢቨን በዚህ ወር ወደ 83 ሚሊዮን ደልደለን ለዚህ ክልሎች ለ6 ክልሎች ደልደለን ልቀናል። በየአካባቢው ያለው የግብይት ትስስር ተጠናክሮ መቀጠል አለበት የሚል የተነሳው እንዲሁም ደግሞ እስከተቻለ ድረስ ወደ ውጭም ኤክስፖርት ሊሆኑ የሚችሉ በጣም ያልተጎዱቱንም እየመረጡ እሱንም ወደ ማድለቢያ ከኤክስፖርተሮች ጋር በማስተሳሰር እያደለቡ ኤክስፖርት ማድረግ ያልተጎዱትና ቀጥታ ኤክስፖርት ሊደረጉ የሚችሉ በተለይ አነስተኛ እንስሳቶቹ እንደ በግና ፍየል ያሉትን ደግሞ በቀጥታ መላክ የሚቻልበት ሁኔታም አብሮ የመፍትሄው አካል ተደርጎ እየተሰራ ያለበት ሁኔታ አለ። ቡድኖቹ በጉብኝታቸው የእርዳታ ስርጭት ላይ በተወሰኑ አካባቢዎች ህዝቡን አሳትፎና በግልጽ አወያይቶ ያለማቅረብ፣ መረጃ አጥርቶ ያለመያዝና በየደረጃው ተሳስሮ ያለመስራት ችግሮች መኖራቸውን አመልክቷል። በሌላ በኩል ለጉዳዩ የተሰጠው ትኩረትና የአጭር ጊዜና ዘላቂ መፍትሄዎችን እያስቀመጡ ለመስራት የሚደረገውን ጥረት በጥንካሬ ገምግሟል። በህዝብ ተወካዮች ምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ የፌዴራል የጸረ ሙስና ኮሚሽን የህዝብ እንባ ጠባቂ ተቋም ብሔራዊ ምርጫ ቦርድና የኢትዮጵያ ሰብአዊ መብት ኮሚሽንን የ2008 እቅድና አፈጻጸምን ገመገመ። ቋሚ ኮሚቴው የዲሞክራሲ ተቋማቱን እቅድና የስራ አፈጻጸም ከገመገመ በኋላም ሊታረሙ ይገባቸዋል ያላቸውን ጉዳዮች አመልክቷል። አብዱል ከሪም ኑሪ ላዘጋጀው ዘገባ ፍሬው በኩረጽዮን የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን በበጀት ዓመት እቅዱ በመሬት አስተዳደር
በመንግስት ዕቃ ግዢ፣ በፍትህ አካላት ሴክተር፣ በግብርና በታክስ ስርዓቶች ዙሪያ ትኩረት ሰጥቶ እየሰራ መሆኑን ገልጿል። ቋሚ ኮሚቴው የኮሚሽኑን ጥንካሬ በዝርዝር የተመለከተ ሲሆን የህዝብ ክንፍ ተሳትፎን በዝርዝር አለማስቀመጡን፣ የመልካም አስተዳደር ራሱን ችሎ አለመታቀዱን መሻሻል አለባቸው ካላቸው ውስጥ የሚጠቀሱ ናቸው። የሙስና መከላከልና መዋጋት ውጤታማነትን ለማሳደግ የተቀመጠውን ግብ ለማሳካት የታቀዱ ዋና ዋና ተግባራት በሩብ ዓመታቱ ተሸንሽነው ሊለኩና ሊመዘኑ በሚያስችሉ አኳኋን መቀመጥ አለመቻላቸው፣ የሙስና መከላከል መዋጋት ውጤታማነት በተመለከተ በግብዓትነት ጥቅም ላይ የዋሉ ጥናትና ምርምር ስራዎችን በበጀት ዓመቱ 90% ለማድረስ እንደተባለው እሱም አንድ በጣም አተኩረን የምንሰራው ስራ ነው። ነገር ግን ያው ወቅቱ የዝግጅት ምዕራፍ ስለነበረ እንደተባለው ይህን ማሳየት አልቻልንም። እሱን እንዳስተያየት ወስደን የምናስተካክለው ይሆናል። ቋሚ ኮሚቴው በተጨማሪም የህዝብ እንባ ጠባቂ ተቋምን እቅድና የመጀመሪያ ሩብ ዓመት አፈጻጸም የገመገመ ሲሆን ተቋሙ በእቅድ ዝግጅቱ ከሰራተኛውና ከባለድርሻ አካላት ጋር ሰፊ ውይይት ማድረጉን ኮሚቴው በጥንካሬ ገምግሟል። ቋሚ ኮሚቴው ተቋሙ ካቀረበው ሪፖርት በመነሳት ኪራይ ሰብሳቢነትና ብልሹ አሰራርን በመለየት የመታገያ ስልቶችንም በእቅዱ አለማካተቱን ተከትሎ ሊሻሻል ይገባዋል በሚል ገምግሟል። ከስራና ከአደራጀት አንጻር የአመራሩና የፈጻሚው ሁኔታ በዝርዝር ተዳሶ በግልጽ አለመታቀዱ በተለይ በመነሻ ሁኔታ ላይ እነዚህ ነገሮችን በሚዳስስ መልክ ያለመታቀዱ እንደ ጉድለት ነው ያስቀምጥነው። የአንደኛው የሩብ ዓመት በርካታ ስራዎችን አቅደን የዝግጅት ምዕራፉ ሰፊ ጊዜ ስለወሰደብን ያላጠናቀቅናቸውን ስራዎች እኛም ገምግመን ቶሎ አጠናቀን በሁለተኛው ሩብ ዓመት መላክ አለብን ብለን እየሰራን ነው ያለነው። የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ የሰብአዊ መብት ኮሚሽን ሌሎች 8 እና የመጀመሪያ ሩብ ዓመት አፈጻጸምን በገመገመበት ወቅት እንደተጠቀሰው ኮሚሽኑ በሰብአዊ መብት ዙሪያ በስፋት ስልጠናዎችን ለመስጠት ከተለያዩ ባለድርሻ አካላት ጋር ግንኙነት ለመፍጠር ማቀዱን በጥንካሬ ገምግሟል። የተቋሙ የ2008 በጀት ዓመት የመልካም አስተዳደር እቅድና የስራ መቆጣጠሪያ ቅጽ ራሱን ችሎ አለመቅረቡ እንዲሁም የተቋሙ የትኩረት መስኮችና ውጤታቸው እንደ ክብደታቸው ተለይተው አለመቀመጡ መስተካከል አለባቸው ከተባሉት ጉዳዮች መካከል የሚካተቱ ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ የ2007 ምርጫን ገምግሞ ከዚህ መነሻነት እቅድ ማዘጋጀቱም የሴቶችን የአመራርና የውሳኔ ሰጭነት ለማሳደግ እቅድ መያዙ በጥንካሬ ተጠቅሷል። እቅዱ የመረጃ ነጻነትና የሰብአዊ መብት የድርጊት መርሃ ግብርን አተገባበር ከኤችአይቪ ኤድስ፣ ከአካል ጉዳተኞች፣ ከአካባቢ ጥበቃ ተግባራት ጋር አለማስተሳሰሩን በጉድለት ተጠቅሷል። በህዝቦች መካከል ያለውን የአብሮ መኖር ልምድ በመናድ ሁከት ለማባባስ የሚጥሩ ኃይሎች ከድርጊታቸው እንዲቆጠቡ የጎንደር ከተማ ነዋሪዎች ጠየቁ። የማንነት ጥያቄን ተገን አድርገው ህዝብን ለማጋጨትና ብጥብጥ መፍጠር ለህይወትና ለንብረት መጥፋት ምክንያት የሆኑ አካላት ተጠያቂ እንደሚሆኑ ነው ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ያሳሰቡት። በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ከፍተኛ የመንግስት የሥራ ኃላፊዎች ቡድን ከጎንደር ከተማ ነዋሪዎች ጋር በወቅታዊ ጉዳዮች ዙሪያ ተወያይቷል። ከስፍራው አየለ ጌታቸው ሪፖርት አለው። ሰሞኑን በሰሜን ጎንደር ዞን በሚገኙ ጥቂት ወረዳዎች የቅማንት ማህበረሰብን የማንነትና የራስ አስተዳደር ጥያቄን ተገን በማድረግ ድብቅ አጀንዳ ያላቸው ወገኖች የፈጠሩት ሁከት በሰውና በንብረት ላይ ጉዳት መድረሱ ይታወቃል። በዚህ ወቅታዊ ጉዳይ ዙሪያ ከጎንደር ከተማ አስተዳደር የተወጣጡ የተለያዩ የህብረተሰብ ክፍሎች በምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ከሚመራ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች ጋር ተወያይተዋል። በውይይቱም የማንነትና አስተዳደራዊ ጥያቄዎች ተገን በማድረግ ድብቅ አጀንዳ ያላቸው ወገኖች ጥያቄውን ወደ አላስፈላጊ አቅጣጫ በመውሰድ ለችግሩ መንስኤ መሆናቸውን የውይይቱ ተሳታፊዎች ገልጸዋል። አይደለም ጥይት በታምር የአማራና የቅማንት ህዝብ ስድብ አይሰዳደብም፣ መጥፎ ቃላትም አይነጋገርም። ፍላጎቱም አይደለም፣ አጀንዳውም አይደለም። የተፈጥሮ ድርቅ ያንገላታን ያንን ለመርዳት ዝግጅት እያለን እንኳን ያቅማችን ደሞዛችን እንኳን አድርገን እያዘን ሰው ሰራሽ ድርቅ እንዴት ይመጣብናል? ሰው ሰራሽ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ለአስተያየቶቹ በሰጡት መልስ የማንነት ጥያቄው የክልሉ መንግስት በተገቢው መንገድ የመለሰ ሲሆን የፌዴራል መንግስትም ውሳኔውን ማጽደቁን አስታውሷል። በውሳኔው አተገባበር ሂደት የሚመለሱ ጥያቄዎችን በማዛባት ህዝብን ከህዝብ ለማጋጨት የሚጥሩ ወገኖች የግጭቱ ምክንያት መሆናቸውን ተናግረዋል። የራስ አስተዳደርና የማንነት ጥያቄ ጉዳይ በመሰረቱ ህጋዊ እውቅና አግኝቷል፣ በመሰረቱ ተመልሷል። ከስረ መሰረቱ ይሄንን ግጭት ያባባሰው ወደዚህ እንዲመጣ ያደረገው ሌላ
ጸረ ህዝብ አመለካከት ያለው ነው። ታዲያ የማንነት ጥያቄው ተመልሶ ሳለ ሁከትና ብጥብጥ እንዲፈጠር ከፍተኛው ሚና የተጫወቱ አካላት ለፍርድ እንዲቀርቡ ነው የውይይቱ ተሳታፊዎች የጠየቁት። ህገ መንግስታዊ መብት እንዳለ ሆኖ ነገር ግን ደግሞ አብሮ የመኖር እሴቶች ከመሰረታቸው እንዳይናጉ ከፍተኛ ጥንቃቄ ማድረግ ይገባናል። ህዝቡን ወደ መጥፎ አጀንዳ የሚነዱ ኃይሎች በቃቸው ሊባል ይገባል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው የህዝቡ ጥያቄ ተገቢ መሆኑን ገልጸው ለሰው ህይወት መጥፋትና ለንብረት መውደም ተጠያቂ የሆኑ አካላት ለፍርድ እንደሚቀርቡ ገልጸዋል። አሁን ወደ ማብረዱ ወደ ማረጋጋቱ ቀጥለን ደግሞ ለዘላቂ መፍትሄ ለሚያበቃው ስራ ፖለቲካዊ ምቹ ሁኔታ የመፍጠር በዚህ ጉዳይ ላይ በህግ የሚጠየቁ በዚህ አባባሽ ሚና ላይ ያሉ አካላት ባለሀብትም ይሁን የኮሚቴ አባልም ይሁን አመራርም ይሁን የጸጥታ አካልም ይሁን በዚህ ጉዳይ ላይ ተዋናይ የሆኑ አካላት መጠየቅ ያለባቸው መጠየቅ ይኖርባቸዋል። ከዚህ በፊትም ሆነ አሁን ተጨባጭነት በሌላቸው በየቦታው በሚፈጠሩ ወሬዎች ህዝቡ እንዳይረበሽ ጠቁመው ህዝቡን ከህዝብ ለማጋጨት የሚንቀሳቀሱ ኃይሎችን በንቃት እንዲዋጓቸው አሳስበዋል። በሰው ደም መነገድ በየትኛው መመዘኛ አሳዛኝ ነው። ምናያቸው ሚዲያዎች ጭፈራዎች ታቋቸዋላችሁ። ሰርግና ምላሽ ሆኖ በሰው ደም በቅማንት አርሶ አደር በቅማንት እናት ህፃናት በአማራ አርሶ አደር በአማራ ጎጆ በአማራ ህይወት ሰርግና ምላሽ ይሄ ነው ዘመቻው። ረጋ ብለን እውነታውን ማዳመጥ መጓዝ ይጠይቃል። የውይይቱ ተሳታፊዎች በበኩላቸው የታዩ የሰላምና የልማት ጅምሮች እንዳይደናቀፉ ጸረ ሰላም ኃይሎችን ከመንግስት ጎን በመሆን እንደሚዋጓቸው ነው ያሳሰቡት። ወደ አፈጻጸም ከገባችሁ ከአባባላችሁ ብዙ ሰዓት የምታጠፉ አባቶች አሏችሁ በጸጋ እግዚአብሔር ያደረባችሁ። ስለዚህ ሁላችን ልንረባረብ ይገባል። መንግስት ብቻ ሊያደርገው የሚችለው ነገር የለም። ያለ ክንፍ መብረር አይችልም። የመንግስት ክንፍ ህዝቡ ነው። ሰሞኑን በኦሮሚያ ክልል አንዳንድ አካባቢዎች ጸረ ሰላም ኃይሎች በንብረት ላይ ያደረሱትን ጉዳት አጥብቀው እንደሚያወግዙ የቦሌ ክፍለ ከተማ ነዋሪዎች ገለጹ። ወጣቱ የጸረ ሰላም ኃይሎች እኩይ ድርጊት መጠቀሚያ እንዳይሆንም አሳስበዋል። ይድነቃቸው ሰማው ውይይቱን ተከታትሏል። የሚያቀርበው ፈቃድ አባለማየሁ። በአዲስ አበባ ቦሌ ክፍለ ከተማ የወረዳ 9ና 11 ነዋሪዎች በሰላም በመልካም አስተዳደር በጸጥታና በወቅታዊ ጉዳዮች ላይ ውይይት አድርገዋል። በውይይቱም ህብረተሰቡ የአካባቢውን ደህንነትና ጸጥታ በማስጠበቅ ረገድ እያደረገ ያለውን ንቁ ተሳትፎ አጠናክሮ መቀጠል እንዳለበት ተገልጿል። ሰሞኑን በኦሮሚያ ክልል በአንዳንድ አካባቢዎች ጸረ ሰላም ኃይሎች በንብረት ላይ ያደረሱትን ጉዳት አጥብቀው እንደሚቃወሙም ተሳታፊዎቹ ተናግረዋል። ንብረት በማጥፋት ምንም አይነት ውሃ ሊቋጥር የሚችል ጥቅም የለም። ንብረት ማንም ሰው ቢሆን የሚገለገልበት ነው። የሁላችንም ንብረት ነው። ህዝብስ ለህዝብስ ቢያልቅስ ምን ትርጉም አለው? ትርጉምም የለውም። እስበሳችን ተባብረንም ተስማምተንም መፍትሄ መስጠት ነው እንጂ ንብረት ማውደም ሰው መግደልስ ምንስ ትርጉም አለው? በተለያዩ የሶሻል ሚዲያ ሊሆን ይችላል እንደዚሁም ውስጥ ለውስጥ ወሬ በማናፈስ እኛን በተለይኛ ወጣትን ማዕከል ያደረገ የኛን ስሜትም በሚቀሰቅስ መልኩ ምናልባትም አልሆነ ነገሮችን እንድናረግ የሚገፋፉ ነገሮች እየተደረጉ ካንዴም ሁለቴም የተሸወድንበት አጋጣሚ ነበር። የሚበጀንን ነገር እያስተዋልን ስፔሻሊ ከሰላም ውጭ የሚሆን ነገር ስለሌለ ማለት ነው። ከስሜት ወጥተን ትምህርት ቤት ያለንም ትምህርታችንን ስራ ላይ ያለንም ስራችንን በአግባቡ ባትኩረት መሄድ እንዳለብን በአንዳንድ ማህበራዊ ድረገጾች የሚለቀቁትን አፍራሽ መልእክቶች ህብረተሰቡ ሊያጤነው እንደሚገባም የውይይቱ ተሳታፊዎች ጠቁመዋል። የጸረ ሰላም ኃይሎችን እኩይ ድርጊት ለመከላከልና ለማክሸፍ ሁሉም የበኩሉን ጥረት ማድረግ እንዳለበትም ነው ተሳታፊዎቹ የተናገሩት። እነኚህ የጸረ ሰላም ኃይሎች መጀመሪያ መገንዘብ መቻል ያለብን አላማቸውን ነው። አላማቸው አሁን አገራችን እያሳየች ያለችው ከልማትም ጋር ከተለያዩ አይነት ነገሮች ጋር ያሉትን ለውጦች እንቅፋት መሆንና ያው
በተለያየ አይነት ምክንያት ከሀገር ወጥተው ውጭ ሀገር ሆነው እዚህ ያለውን ህብረተሰብ በማበጣበጥ የተጀመረው ልማት ላይ እንቅፋት መሆን እንደሆነ መገንዘብ መቻል አለበት። ለነሱ ትክክል ያልሆነ ተመጣጣኝ ማለት ያንን ሊያከሽፍ የሚችል ተመጣጣኝ ምላሾችን መስጠት መቻል አለበት። እኛም ሰላም የሚያደፈርሱ አጥብቀን እናጉዛቸው ውስጣችንም ቢኖሩ አውጥተን ማጋለጥ አለብን። በተመሳሳይ በአዲስ አበባ ከተማ የአቃቂ ቃሊቲ ክፍለ ከተማ ነዋሪዎች በኦሮሚያ ክልል አንዳንድ አካባቢዎች የተፈጠረውን ሁከትና የንብረት ውድመት በጥብቅ እንደሚያወግዙት ገለጹ። እነዚህ የሰላምና የልማት ጸር የሆኑ ግለሰቦችን ለመታገል ከመንግስት ጎን እንደሚቆሙም ነው ነዋሪዎቹ የተናገሩት። ለዝርዝሩ ዮሐንስ ፍስሐ። በአዲስ አበባ ከተማ የአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ነዋሪዎች ሰሞኑን በኦሮሚያ ክልል የጸረ ልማት ኃይሎች የክልሉን እድገት ሰላምና ልማት ለማደናቀፍ እያደረጉ ያሉትን አፍራሽ ድርጊት አውግዘዋል። ልጆቼ ናችሁ፣ ማዳመጥም መስማትም ፍጹም አያስፈልግም። አገራችንን ሰላም ያርግልን። አሁንም ሰላም ነው። ሰላም ወጥተን ሰላም እንገባለን። ጥሩ ነው የምንኖረው። ውጪ ሆነው ደጋ ቆላ ምን ቢሉ መስማት የለብን በፍጹም። እናንተ እዚህ የድሃ ልጆች ናችሁ። ይህ የድሃ ልጅ እዛ አሜሪካ ቁጭ ብሎ እንካ ተዋጋ አንተ ይህን አረግልሃለሁ የሚልህ ታምነዋለህ? እሱ ልጆቹ እዛ አቅፎ ነው ያለ፣ እዛ ልጆቹ እያስተማረ ነው ያለ። እዚህ ግን የድሃ ልጅ ቁጭ ብሎ ነው ያለ። ይሄ ድሃ ልጅ ደግሞ አይደለም እኔ ሰርቼ እበላለሁ፣ ሰርቼ መብላት ይበጀኛል ማለት ነው ያለበት። ነዋሪዎቹ የተለያዩ መሰረተ ልማቶችን ማውደም በምንም አይነት አግባብነት እንደሌለው ተናግረው እንደነዚህ አይነት ጸረ ሰላምና ጸረ ልማት ኃይሎችን እንደሚቃወሙ ገልጸዋል። በጣም የሚያሳዝን ህዝብ የሚገለገልበት አምቡላንስ በዓለም አቀፍ ደረጃ እንኳን የተከለከለ አምቡላንስ ሲቃጠል ያሳዝናል። የዓለም አቀፍ ህግ ይከለክላል፣ አምቡላንስ አይቃጠልም፣ ህዝብ የሚገለገልበት ነውና አሁን ዋናው ነገር መንግስትም የሚጮኸው ስለዚህች ምድር አይደለም፣ ስለ ህዝቡ ነው። ኢትዮጵያ ማለት ህዝቧ ነች። ስለ ወጣቱ ነው መንግስት የሚጮኸው። ወጣቱ አሁን ይሄንን ነገር በደንብ አድርጎ ቆሞ ማዳመጥ አለበት፣ መስማት አለበት። የአቃቂ ቃሊቲ ክፍለ ከተማ ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሲሳይ አረጋ ህዝቡ የሀገር ልማትና እድገትን ከማይፈልጉ ጸረ ሰላም ኃይሎች ራሱን እንዲጠብቅ አሳስበዋል። ይህን አጀንዳ እያራመደ ያለው ኃይል ማን ነው ብሎ ቆሞ ማየት ነው። ለምንድን ነው ሀሳቡን የሚያራምዱ? ከዚህ በፊት በተለያየ አግባብ በዚች ሀገር ላይ የተያዝነው እድገት ለማደናቀፍና የራሳቸው ስልጣን ፍላጎት ፈር ለማስያዝ በተለያየ ጊዜ ከውጭም ከውስጥም ተሞክሯል። ይችላል ስትሞከር የመከተው መንግስትና ህዝብ ፈጠረው ቁርኝት የተለያዩ አካሄዶች ተሰብረው ወደ ቦታቸው እንዲመለሱ ተደርጓል። አሁንም ከህብረተሰቡ የሚጠበቀው ይህ አሁን አንግበው የተነሱት ይህ የተቀበረ የሞተ አስተሳሰባቸው ቦታ ለማስያዝ አጀንዳ ይሆናል ብሎ ነጥፎ ነው የመጡት። ህብረተሰቡ አሻግሮ ማየት መቻል አለበት። በተመሳሳይ የአዲስ አበባ ነዋሪዎች በኦሮሚያ ክልል አንዳንድ አካባቢዎች የጸረ ሰላም ኃይሎች የፈጠሩት ብጥብጥ በሰውና ንብረት ላይ ጉዳት በማድረሱ የተሰማቸውን ሐዘን ገለጹ። ማንኛውንም ጥያቄ በውይይት መፍታት ሲገባ ትርምስ በመፍጠር የህብረተሰቡን ሰላምና ጸጥታ ማወክ በጽኑ ሊወገዝ የሚገባው ድርጊት መሆኑንም ነዋሪዎቹ ተናግረዋል። ሳሙኤል ዮሐንስ ነዋሪዎቹን አነጋግሯል፣ እንደሚከተለው ይቀርባል። በሀገራችን ይሄን አይነት አደጋ በመፈጠሩ እኛ በጣም ነው የምናዝነው። እኛ ምን ጊዜም ኢትዮጵያ ንጹህ አየር ተንፍሰንባት የምንኖር አገር ናት። እንደ ሀገር ህዝብ ጥያቄ አይኖረው የሚል አቋም የለኝም። ህዝብ ጥያቄ ሊኖረው ይችላል። ግን በእንደዚህ አይነት ጥያቄ ምን የሚሰማ መንግስት ባለበት ሀገር ላይ ሰላማዊ ዜጎችን ሊጎዳ የሚችል ልማት ሊያደናቅፍ የሚችል ወይም ደግሞ ራስን መልሶ ሊጎዳ የሚችል እንቅስቃሴዎችን ማድረግ ውጤት ያመጣል የሚል ግምት የለኝም። ህዝቡን አወያይተን ነው የነገር ተግባራዊ የምናደርገው እስካለ ድረስ መንግስት ያለውን መጠበቅ ግዴታ ነው። ህገ መንግስቱን ደግፎ የመረጠውን መንግስት የሚሰጠውን አቅጣጫ ተቀብሎ በሰላሙ መጓዝ ያለበት። እንደዚህ አይነት የጥፋት ተልእኮች ደግሞ በአካባቢያችን ማጠገባችን ካሉ እስከ መጨረሻው ታግለን የማስወገድ ኃላፊነትም እንደ ዜግነትም እንደ ሀገርም ኃላፊነት አለብን። አሁን ሀገሪቱ የያዘችው የልማት ጎዳና
በትክክል ወደ ተሻለ ሁኔታ እየደረሰ ያለበት ሰዓት ነው። ነገር ግን ይህን የለማ ነገር ደግሞ ወደ ታች ለመሳብ መጣር በጣም አሁንም ቢሆን ተገቢ አይደለም። እኔ በጠፋው ንብረትና በሞቱ ወጣቶች እኔ በጣም አሳዝኖኛል። ለምን በሰላም ሊፈታ እየተገባ ወደ ነገር መገባት አልነበረበትም። በሰላም የሚፈታ ነገር ነበረ። ሰላም ትንሽ ነገር አይደለችም። ሁሉም ነገር የምትፈጽመው ወልደህ የምትስመው ወልደህ አስተምረህ ለቁም ነገር የምታደርሰው ሰላም ሲኖር ነው። እነዚህን አካላት ህዝቡ በጥንቃቄ ለይቶ አስተምሯቸው መማር አንችልም የሚሉ ከሆነ ደግሞ ህዝቡ ራሱ ፍርድ ሊሰጣቸው ይገባል ብዬ ነው ማለት። ይህ በእንዲህ እንዳለ በኦሮሚያ ክልል የተለያዩ አካባቢዎች የሚኖሩ የህብረተሰብ ክፍሎች ከሰሞኑ በክልሉ አንዳንድ አካባቢዎች በአፍራሽ አካላት የታየውን ሁከት እንደሚያወግዙት ገለጹ። የድርጊቱ ተሳታፊዎችን ለህግ ለማቅረብ ስራም የእኛም ኃላፊነት ሊሆን ይገባል ሲሉም ተናግረዋል። የልቤ ማዘንጊያ ከየአካባቢዎቹ የመንግስት ኮሚኒኬሽን ጉዳዮች ቢሮ የደረሱትን ዘገባዎች አጠናቅረዋለች። በኦሮሚያ ክልል ምዕራብ ሸዋ ዞን የሚገኙ ሴቶች እንዲሁም በሰሜን ሸዋ ዞን የደገም ወረዳ ነዋሪዎች በወቅታዊ ሁኔታ ላይ ባካሄዱት ውይይት ለሀገር ልማትና እድገት እንቅፋት የሚሆኑ ጸረ ሰላም ኃይሎችን ድርጊት አጥብቀው እንደሚቃወሙ ነው የገለጹት። የተፈጠረውን ችግር መንግስት ከህዝቡ ጋር በመነጋገር መፍታት ይችላል። ህብረተሰቡ የሚሰራጩ የሐሰት መረጃዎች ላይ በቂ ግንዛቤ ካገኘ ችግሩን ማስወገድ ቀላል ነው። በብጥብጥና ድንጋይ በመወርወር ህዝብ ላይ ጉዳት በማድረስ አይደለም ልማት የሚመጣው። ውጭ ተቀምጠው አይደለም ሀገርን መለወጥ የሚቻለው። ስለዚህ በግልጽ ተወያይተን ችግሩን ማስወገድ እየተቻለ ብጥብጥ ማንሳት ተቀባይነት የለውም። የሁከቱን ዋና አንቀሳቃሾች በህዝብና በመንግስት ሀብት ማውደም ተልእኮ የተሳተፉ አካላት ለህግ እንዲቀርቡ ከመንግስት ጋር በጋራ እንደሚሰሩም ተናግረዋል። አራሞ ማነ በሮምሳ ዲገኒት ሞቱማ ታኡ ትምህርት ቤትን በማፍረስ ነው ስልጣን የሚይዙት። ልጆቻችንን ወዳልሆነ መንገድ በመምራት ነው ሀገር የሚለወጠው። በሰላማዊ ውይይትና ጥያቄ ነው ሀገርን መገንባት የሚቻለው። ይህን መሰል ሁከት የሚፈጽሙ አካላትም ለህግ መቅረብ አለባቸው። ለዚህ ከመንግስት ጋር በጋራ እንሰራለን። ኢጆሌ ኬኛ ሜሻ ወራና ጎደቹዳ ልጆቻችንን ወዳልሆነ መንገድ መርተው የጥፋት መሳሪያ እያደረጉ ነው። እኛ ሁላችንም ብንሆን በሰላም ጉዳይ መደራደር የለብንም። ለሰላማችን በጋራ ልንቆም ይገባናል። በተመሳሳይ በጅማ ዞን የጉማይና ሰኮር ወረዳ በጥቃቅንና አነስተኛ ማህበራት ተደራጅተው የሚንቀሳቀሱ ወጣቶች የጸረ ሰላም ኃይሎችን አፍራሽ ተልእኮ አውግዘዋል። ወጣቶቹ የእነዚህ ጸረ ሰላም ኃይሎች የሐሰት ፕሮፓጋንዳን ለመስማት እንደማይሹም ተናግረዋል። ወሬንም ወፈር ነገኛ ከነሞ እንበላሌፈና እነዚህን ጸረ ሰላም ኃይሎች እናወግዛለን። እኛ ለወደፊትም ጠንክረን መስራት ስለምንፈልግ እነዚህን ኃይሎች አጋልጠን ለህግ እንዲቀርቡ እናደርጋለን። እነዚህ ጸረ ሰላም ኃይሎች ምንድነው ወጣቶችን ይተቀማሉት። በወጣቶች ኃይል ነው ወጣቶችን ከስራ ያደነቀፉ እነሱ የራሳቸውን ስራ እቺ ሀገር እንዳታድግ እንዳትለማ ነው ያደርጓሉት እነሱ። እኛ ደግሞ እንደዚህ ነገር አንሰማቸው። ለነሱም ቦታ የለንም። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ የሰዓቱ ዜና እንደቀጠለ ነው። መንግስት የምግብ እርዳታ በአቅራቢያቸው እያመጣ መሆኑን በአፋር ክልል አስቸኳይ እርዳታ የሚያስፈልጋቸው የዱብቲ ወረዳ አርብቶ አደሮች ገለጹ። በወረዳው ድርቁን በተመለከተ የሚከናወኑ ስራዎችን ለመጎብኘት የተገኙት የተወካዮች ምክር ቤት አባላትም የምግብ እርዳታው በአግባቡ እንዲከፋፈል ህዝቡ ባለበት አቅራቢያ መድረሱ መጠናከር አለበት ሲሉ ተናግረዋል። ለተጨማሪው ጌቱ ላቀው በዓለም አቀፍ ደረጃ የተከሰተው የአየር ንብረት መዛባት በኢትዮጵያም በተለይ ዝናብ አጠር በሆኑ አካባቢዎች ድርቅ እንዲከሰት ምክንያት ሆኗል። በኢትዮጵያ በአየር ንብረት መዛባቱ ድርቅ ከተከሰተባቸው ክልሎች አንዱ የአፋር ክልል ነው። በዚህ ክልል ድርቁን ለመቋቋም የሚደረገውን ጥረት በቅርበት ለማየት የህዝብ ተወካዮች ምክር ቤት አባላት ልዑክ በተለያዩ ወረዳዎች ተዘዋውሮ ከህዝቡ ጋር ውይይት አድርገዋል። የምክር ቤቱ አባላት በዱብቲ ወረዳ 2 ቀበሌዎች ከህብረተሰቡ ጋር ባደረጉት ውይይት በተለይ አስቸኳይ የምግብ እርዳታ ከወረዳ ነዋሪዎች ወዳሉበት አካባቢ እንዲደርስ መደረጉ መልካም ተግባር መሆኑን ገልጸዋል። የቡድኑ አስተባባሪ ወይዘሮ አየለች ሸቴ በጣም ተራርቀው ያለው ከመሆናቸው አኳያ ወደ ቀበሌ ማዕከላት ለማድረስ የእርዳታውን ግብአት ጥረት እየተደረገ እንዳለ ተመልክተናል። ይሄ ተጠናክሮ መቀጠል ያለበት መሆኑን ማንሳት ፈልጋለሁ።
ከመጠጥ ውሃ ጋር ተያይዞ ለእንስሳትም ለሰውም የሚሆን መጠጥ ውሃ በቀጣይ በትኩረት ተይዞ መቅረብ የሚገባው ጉዳይ እንደሆነ ተመልክተናል። የዱብቲ ወረዳ አርብቶ አደርና ግብርናና ልማት ጽሕፈት ቤት ኃላፊ አቶ ከቢር የሱፍ ከፌዴራል የሚመጣው እርዳታ ማዕከሉ ወረዳ ቢሆንም አርብቶ አደሩ ወደሚኖርበት አካባቢ እንዲጓጓዝ እያደረግን ነው ይላሉ። ድርቁን ለመቋቋም ኮሚቴ አቋቁመናልና እህላችን ይዘን እዚህ ድረስ መንግስት የሚያመጣው እህል እዚህ ውስጥ ድረስ አስገብተን ከማዕከል እስከ ቀበሌ ድረስ እንዲገባ ነው የምናደርገው። በወረዳው ጌጋ ገበርሳ ቀበሌ ነዋሪ የሆኑት አርብቶ አደሮች እርዳታው ወደ አቅራቢያቸው መምጣቱ ይፈጅባቸው የነበረውን ሰዓት እንደቀነሰላቸው ይገልጻሉ። መንግስት ወረዳ ድረስ ሳንሄድ በአቅራቢያችን እርዳታ እያመጣ ይሰጠናል። ግን እዚህም ቢሆን የ2 ቀን መንገድ ይፈጃል። እርዳታው ከወረዳ ድረስ በመኪና እዚህ ድረስ ይመጣል። ሁሉም ሰው ከዚህ በግመሉ እየጫነ ይወስዳል። 14 ቀበሌዎች ያሏት የዱብቲ ወረዳ በተለይ በአዋሽ ወንዝ ዳርቻ የተመሰረቱ 8 ቀበሌዎች ለእርዳታ ተዳርገዋል። በኢትዮጵያ ሶማሌ ክልል መንግስት በሲቲ ዞን ሀዲጋላ ወረዳ በኤልኒኖ ተጽዕኖ በተከሰተው ድርቅ የተጎዱ ነዋሪዎች ያደረገው ድጋፍ አደጋውን ለመቋቋም እንዳስቻላቸው ገለጹ። በወረዳው 2 ቀበሌዎች ጉብኝት ያደረጉት የሕዝብ ተወካዮች ምክር ቤት አባላት ደግሞ መንግስት ለተጎጂዎች እያደረገ ያለውን ድጋፍ አጠናክሮ ይቀጥላል ብለዋል። ለተጨማሪው መሐመድ ራህማቶ። በኢትዮጵያ ሶማሌ ክልላዊ መንግስት በድርቅ ከተጠቁ ዞኖች ውስጥ ዋነኛው የሲቲ ዞን ነው። ሀዲጋላ ወረዳ ደግሞ ችግሩ ከከፋባቸው መካከል ተጠቃሽ ነው። ከአዲስ አበባ በስተምስራቅ ከ650 ኪሎ ሜትር በላይ ርቀት የምትገኘው የአሪሶ ቀበሌ ነዋሪዎች ለወትሮ አርብቶ አደሮች ነበሩ። በኤልኒኖ ተጽዕኖ ምክንያት በተከሰተው የዝናብ እጥረት የህልውናቸው መሰረት በነበሩት ከብቶቻቸው ላይ የከፋ ጉዳት ደርሶባቸዋል። በዚህም የተነሳ ለችግር ተጋልጠው ነበር። ይሁንና መንግስት በአፋጣኝ ለችግሩ ምላሽ በመስጠቱ የድርቁ አደጋ ሊያስከትል ይችል የነበረውን አስከፊ ጉዳት ለመቀነስ ችለናል ያሉት ነዋሪዎቹ አሁንም አሉ የሚሏቸውን ችግሮችንም ጠቁመዋል። ከተሰጡን የምግብ አይነቶች ውስጥ ሩዝ አለ፣ ስንዴ አለ፣ በቆሎ አለ፣ ሌሎቹም አሉ። ይሄ እርዳታ እንግዲህ ቀደም ብሎ ባይደርሰን ኖሮ አሁን የምታውቁ ሰው እዚህ ሊኖር አይችልም ነበር፣ ሞት ነበር። አሁን ህይወታችን እስከዚህ ድረስ ከዚህኛው ቀን ልትቆይ አትችልም ነበር። አዱኛው ደዋን እንስየ ቦሽባን እንስየ ወሒራ ነው ሀላይ ለከብቶቻችን ፍሩሽካና መድኃኒት ተሰጥቶናል። ከሞት የተረፉ ከብቶቻችንን ደንበል ወደምትባለው አጉራባች አካባቢ ወስደናል። የተለያዩ የእርዳታ እህልም ተሰጥቶናል። ውሃ በቀን 1 ቦቴ እየመጣልን ነው። ለተደረገልን ነገር ሁሉ መንግስት እናመሰግናለን። ነገር ግን ችግራችን አልተቀረፈም። የሚቀሩን ነገሮች አሉ። ውሃ በፍጹም በቂ አይደለም። ትልቁ ችግራችን ውሃ ነው። እንደ አካባቢው ባህል በእርዳታ ዱቄት፣ ሩዝ፣ ስኳርና ሌሎችም ምግቦች እንደቀረቡላቸው የተናገሩት ነዋሪዎቹ በመንግስት እየቀረበ ያለውን ስንዴ ወደ ምግብነት ለመቀየር ተቸግረው እንደነበረም ገልጸዋል። ይህን ሁኔታ ለመቀየር ደግሞ የሀዲጋላ ወረዳ አስተዳደር በ150 ሺህ ብር ወጪ በአሪሶ ቀበሌ የእህል ወፍጮ ተክሎ ስራ ለመጀመር ዝግጅቱን አጠናቋል። የአካባቢው ነዋሪዎች በድርቁ ምክንያት ከሌሎች አካባቢዎች ተፈናቅለው የመጡ ወገኖቻቸውን ተቀብሎ እየተደጋገፉ እንደሆነ ተናግረዋል። ከተፈናቀሉት ዜጎች መካከል የጤና እክል ያጋጠማቸውም በመጠለያ ውስጥ የሕክምና ድጋፍ እየተደረገላቸው መሆኑን ተመልክተናል። በአርብቶ አደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ መሐመድ ዩሱፍ የተመራው የህዝብ ተወካዮች ምክር ቤት አባላት ከነዋሪዎቹ ባደረጉት ውይይት ማጠቃለያ ላይ የበኩላቸውን አስተያየት ሰጥተዋል። ተማሪዎቹም እየተማሩ አይተናል። እውነት ከብቶች ችግር እና የሞቱ ከብቶችም አይተናል። ነገራችሁን ነገር ለሚመለከተው ለመንግስት አካል ለላከን የህዝብ ተወካዮች ምክር ቤት እናቀርባለን። ውሃ አቅርቦት ደግሞ በቦቴ በየቀኑ 1 ቦቴ ይመጣላቸዋል። በቂ አይደለም አይተናል። እንዲጨመርላችሁ ከክልሉ ጋራ እንነጋገራለን። የተፈጠረውን ችግር እንግዲህ ከፌዴራል መንግስት ከክልልም በየደረጃው ያለ አመራርም ህብረተሰባችንም ጭምር ተሳስረን ለመፍታት ያው ሰፊ ጥረት እያደረግን ነው። እዚህ የተነሱትን ችግሮች ለቅመን ይዘን በየደረጃው እናደርሳለን እና ያው መንግስት አሁንም ከጎናችሁ እንደሆነ ለመግለጽ ነው። አይዟቸው። በሌላም በኩል የህዝብ ተወካዮች ምክር ቤት አባላት በኢትዮጵያ ሶማሌ ክልል በሀዲጋላ ወረዳ ኩለን ቀበሌ ተመሳሳይ ጉብኝትና ከነዋሪዎች ጋር ውይይት አድርገዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ መሐመድ ራህመቶ ነኝ ከኢትዮጵያ ሶማሌ ክልል ሽንሌ። የጊኒ ወርም በሽታን በ2009 ከኢትዮጵያ ለማጥፋት ከመቼውም ጊዜ በላይ የተሰራ መሆኑን በ20ኛው ሀገር አቀፍ የጊኒ ወርም በሽታን የማጥፋት ፕሮግራም ዓመታዊ ግምገማ ላይ ተገለጸ። ግምገማው በጋምቤላ ከተማ ነው የተካሄደው። ለዝርዝሩ ኢየሩሳሌም በጽሐ። የጊኒ ወርም በሽታ የሚከሰተው ድራካንክለንስ መድንስንስ በተሰኘ ጥገኛ ተዋስ ሲሆን በሽታው የሚተላለፈው ደግሞ ህመምተኛው ህመሙ ከሚፈጥርበት የማቃጠል ስሜት ጋር ተያይዞ የተነከረበትን ውሃ በመጠጣት ነው።
መፍትሄዎቹም የውሃ ማጣሪያ መጠቀም፣ ንጹህ የመጠጥ ውሃ አቅርቦትን ማስፋፋት እንዲሁም በበሽታው የተጠቃውን ሰው ሕክምና እንዲያገኝ ማድረግ ናቸው። በኢትዮጵያ የጊኒወርን በሽታን የማጥፋት ፕሮግራም ከ1987 ጀምሮ በጤና ጥበቃ ሚኒስቴር፣ በኢትዮጵያ የህብረተሰብ ጤና ኢንስቲትዩት፣ በካርተር ሴንተርና በዓለም አቀፉ የጤና ድርጅት የጋራ ትብብር ሲሰራ ቆይቷል። ይሁንና በሽታው ሙሉ ለሙሉ ማጥፋት ባይቻልም ቁጥሩን ከ1252 ወደ 3 መቀነስ ተችሏል። በጋምቤላ ከተማ በተካሄደው 20ኛው ሀገር አቀፉ የጊኒወርን በሽታን የማጥፋት ፕሮግራም አመታዊ ግምገማ ላይ እንደተገለጸው በ2009 በሽታውን ከኢትዮጵያ ሙሉ ለሙሉ ለማጥፋት እየተሰራ ነው። የጋምቤላ ክልል ርዕሰ መስተዳድር አቶ ጋትሎ አክቶት እንዳሉት በጋምቤላ ክልል ብቻ የሚገኘውን የጊኒወርን በሽታ ለማጥፋት ሁሉም ባለድርሻ አካላት አብረው ሊሰሩ ይገባል። የክልላችን የዘርፍ ባለሙያዎችና ባለድርሻ አካላት ለከታይ ስራው ብዙ ጠቃሚ ግብዓቶችም ወስደው በሚደረገው በሽታውን የማጥፋት ዘመቻ የድርሻቸው እንዲወጡ ጽኑ እምነት አለኝ። የጊኒወርን በሽታን የማጥፋት ፕሮግራም የበጎ ፈቃድ አምባሳደር የዓለም ሎሬት ዶክተር ጥበበ የማነ ብርሃን ሁላችንም ሀገራችንን ከዚህ በሽታ ነጻ ለማውጣት መረባረብ አለብን ነው ያሉት። ህብረተሰቡ ተሳታፊነቱን ከፍ በማድረግ ይህንን በሽታ ከዚህ አመት ማለፍ በጭራሽ የለበትም። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር አማ ከበደ ኢንስቲትዩቱ እቅዱን ተፈጻሚ ለማድረግ ይሰራል ብለዋል። የመጨረሻው በሽታ ባለፈው ጥቅምት ወራት አካባቢ ነው የተገኘው እዚሁ ጋምቤላ አንድ ወረዳ ላይ። ይሄ በሽታ ሙሉ ለሙሉ መጥፋቱን ከቅኝትም አንጻር ከትምህርት ከመስጠትም አንጻር ቁጥጥሩን የሚያካሂደው የኛ ኢንስቲትዩት ነው። የካርተር ሴንተር ተወካይ በኢትዮጵያ ዶክተር ዘሪሁን ታደሰ በበኩላቸው እስካሁን በኢትዮጵያ የጊኒወርን በሽታ ለማጥፋት የነበረው የካርተር ሴንተር ድጋፍ አሁንም ተጠናክሮ እንደሚቀጥል ገልጸዋል። በሽታው ከጋምቤላ ከዛም ብሎ ደግሞ ከኢትዮጵያ እስኪጠፋ ድረስ ያ ድጋፉ ይቀጥላል። መረጃዎች እንደሚያመለክቱት እንደ አውሮፓውያኑ አቆጣጠር በ1986 3.5 ሚሊዮን የሚሆኑ የጊኒወርን በሽታ ታማሚዎች በ21 የአፍሪካና የኤስያ ሀገራት ይኖሩ ነበር። ከዚህ ሀዝ በሀገራቱ ጥረት በአጋሮቹ ድጋፍ 99.9 በመቶውን መቀነስ ተችሏል። ይሁንና አሁንም ደቡብ ሱዳን፣ ማሊ፣ ቻድና ኢትዮጵያ ከዚህ ችግር ሙሉ ለሙሉ አልተላቀቁም። የውጭ ዜና። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአይኤስ አሸባሪ ቡድን የገንዘብ ምንጮችን ለማድረቅ በሙሉ ድምጽ ወሰነ። የምክር ቤቱን ውሳኔ የዓለም አቀፉ ማህበረሰብ እንዲደግፈውም የድርጅቱ ዋና ጸሐፊ ባንኪሙን ጥሪ አቅርበዋል። የሮይተርስን ዘገባ ደምስ መኩሪያ አዘጋጅቶታል። አይኤስ የአሸባሪ ቡድን $2 ቢሊዮን ገደማ የሚደርስ ጥሬ ገንዘብ እንዳለው መረጃዎች ያሳያሉ። ለዚህ ደግሞ በዋነኛ ምክንያትነት የሚጠቀሰው በሰሜን ኢራቅና ሶሪያ አሸባሪ ቡድኑ የተቆጣጠራቸው የነዳጅ ማውጫ ጉድጓዶች ናቸው። የአሸባሪ ቡድኑ በህገወጥ መንገድ ወደ ሌላ ሀገራት አትርፈው ለሚሸጡ ነጋዴዎች በሚሸጠው ነዳጅም እስከ $40 ሚሊዮን የአሜሪካን ዶላር በየወሩ ያገኛል። ከዚህም ባሻገር ጽንፈኛው ቡድን አግቶ ገንዘብ በመጠየቅ በቀረጥና በዘረፋም ጠቀም ያለ ገንዘብ በማሰባሰብ የሽብር ድርጊቱን ይፈጽማል። ይህንንም ከግምት ውስጥ በማስገባት የተባበሩት መንግስታት የጸጥታው ምክር ቤት የዚህን ጽንፈኛ ቡድን የገንዘብ ምንጮች ለማድረቅ በሙሉ ድምጽ ወስኗል። ምክር ቤቱ ውሳኔውን ያሳለፈው የአሜሪካው የገንዘብ ሚኒስትር ጃኮብ ሌው በመሩትና 15 የድርጅቱ አባል ሀገራት በተገኙበት ስብሰባ መክፈቻ ላይ ነው። ውሳኔ የአሸባሪ ቡድኑ ገንዘብ የሚያገኝባቸው ምንጮች ከማድረቅ ጀምሮ በአሁኑ ሰዓት በቡድኑ የሚገኙ የጥሬ ገንዘብና የሀብት ምንጮችን በማንኛውም መልኩና በማንኛውም አካል ዝውውር እንዳያደርጉ ማገድን ይጨምራል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን የአሸባሪ ቡድኑ ተጨማሪ ገንዘብ አግኝቶ የሽብር ጥቃት እንዳያደርስም ዓለም አቀፉ ማህበረሰብ የምክር ቤቱን ውሳኔ እንዲደግፍ ጥሪ አቅርበዋል። የዛሬው ውሳኔ ሽብርተኝነትን ለመዋጋት ትልቅ ድርሻ አለው። ምክንያቱም አይኤስ የሽብር ቡድን ከህገወጥ የነዳጅ ዘይት ዝውውር፣ የጦር መሳሪያ ሽያጭ፣ ህገወጥ የሰዎች ዝውውር እንዲሁም ከታሪካዊ ቅርሶች ሽያጭ ገንዘብ ይሰበስባል። በአጠቃላይ ከሰብአዊነት ውድመት በመነጨ ትርፍን እያጋበሰ ነው። ስለሆነም ሽብርተኝነትን ለመዋጋት ሀገራት በጋራ መስራት አለባቸው። በሶሪያ የተባበሩት መንግስታት ቋሚ ተወካይ ዶክተር በሽር አልጃፋሪም የጸጥታው ምክር ቤት የአሸባሪ ቡድኑ የገንዘብ ድጋፍ የሚያገኝባቸውን ሀገራትና መንገዶች በተመለከተ የሚደርሱትን መረጃዎች መሰረት በማድረግ አፋጣኝ እርምጃዎችን በመውሰድ ኃላፊነቱን እንዲወጣ ጠይቀዋል። ሽብርተኝነትን በሚረዱ ሀገራት ላይ እቀባን የሚጥለው የውሳኔ ሀሳብ ከጸደቀ በኋላ የጸጥታው ምክር ቤት ኃላፊነቱን በብቃት ለመወጣት ምቹ ሁኔታን ይፈጥራል። የሶሪያ መንግስትና ህዝብን ኢላማ ያደረጉ ሽብርተኞችን በገንዘብ የሚረዱ የሚያሰለጥኑና የሚያስታጥቁትን እንዲሁም ከሽብርተኞች ጋር በመተባበር ህገወጥ የነዳጅ ዘይትና የሶሪያ ቅርሶችን በሚያዘዋውሩት ላይም
እርምጃ ለመውሰድ ምቹ መደላደል ይፈጥራል። በአጠቃላይ በአሸባሪ ቡድኖች የሚደርሰውን አደጋ ለማቆም ለማስተናከልና አቅም ለማሳጣት የሁሉንም ሀገራት የዓለም አቀፉና የአህጉራዊ ድርጅቶችን ንቁ ተሳትፎ እንደሚጠይቅም የምክር ቤቱ ውሳኔ ያስምሮበታል። ዘገባው የሮይተርስ ነው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምጽ የሰዓቱን ዜና ያቀረብኩላችሁ ተመስገን በየነ ነኝ። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።